የዛሬዋ ግን በጣም አሳዘነችኝ። የሳውዲ አረቢያ 35 ሺህ ሪያል። አላህ የስደት መጨረሻችን ያሳምረው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለሁ አልሐምዱሊላ። ውድ ቤተሰቦች፣ የአገሬ ልጆች፣ ሴቶችዬ፣ ተው እህቶች፣ ተው ንቁ፣ ተው ንቁ፣ ተው ንቁ። እኔ ዛሬ ግን ከየት ጀምር እንዴት ብዬ ማውራት እንዳለብኝ ራሱ አላቅም። እውነት ለመናገር ልጅቷም አሳዝናኛለች። በዚህ አጋጣሚ ማለት ነው ልክ እንደኔ ለረጅም ዓመት በስደት የቆያችሁቶች ሳላገባ ሳልወልድ እድሜ ሄደ ብላችሁ የምትስገበገቡ ሰዎች ባካችሁን ተረጋጉ። በኋላ መስገብገባችሁ ዋጋ እንዳያስከፍላችሁ ማለት እፈልጋለሁ። በዚህ አጋጣሚ ከቻላችሁ ቪዲዮ ላይክ እና ሼር አድርጉልኝ፣ ቻናሉም ሰብስክራይብ አድርጉት፣ እንማማርበታለን ማለት ነው። እና በአንዲት እህታችን ላይ ሳውዲ አረቢያ የደረሰባትን ነገር ነው ማካፍላችሁ። የሰው ልጅ ጽኑ ነው እኮ አይጣል ነው እንጂ ከጣለ በኋላ የማይቻል ነገር የለም። እሱም ምንድን ነው መሰላችሁ? አንዲት እህታችን እንግዲህ ሳውዲ አረቢያ አስባችሁታል፣ እንደዚህ እየተሰራ ይሄን ያክል ዓመት አረብ ቤት ውስጥ ማለት ነው። እና ይህች እህታችን ሳውዲ አረቢያ ውስጥ እንግዲህ ለ19 ዓመት ስትሰራ እንደነበር ወይም ስትሰራ እንደቆየች ነው የሰማሁት። እና 19 ዓመት ሳውዲ አረቢያ ላይ ስትቆይ እንግዲህ እኔ አግብታ ፈታ ይሆን ሳታገባ ቆይታ ይሆን የማውቀው ታሪክ የለም። ብቻ 19 ዓመት ሳውዲ አረቢያ ስትኖር ኢትዮጵያ ላይ ግን ቤት እንዳልሰራች ወይንም ደግሞ ቤት እንዳልገዛች ነው የሰማሁት ማለት ነው። ከዛ ከ19 ዓመት የስደት ቆይታ በኋላ ይች ሴት እንግዲህ በቃኝ ወደ ሀገሬ መግባት አለብኝ ብላ ታስባለች ማለት ነው። ያው እንግዲህ 19 ዓመት ቆይታ ስሄድ ከሀገሬ ላይ ስራ የምጀምርበት ብላ 35 ሺህ የሳውዲ አረቢያ ሪያል አጠራቅማ ነበር ማለት ነው። ስለዚህ በቃኝ ካሁን በኋላ እጄ ከሀገሬ ማግባት አለብኝ፣ ምክንያቱም ሳልወልድ እድሜ ሄደ ብላ እንግዲህ ታስብና እቃ ትገዛዛና ትረትባለች አሉ ማለት ነው። ካርጎ ልታደርግ በርሜል ምናምን ሁሉ ገዝታ ሁሉን ነገሯን ጨረሰቻሉ ማለት ነው። ከዛ እሱን አመቻችታ ጨርሳ እያለ እንግዲህ አንዳንድ ቀን ማለት ነው አስባችሁታል። የሚያልፍላችሁም ቢሆን የሚያልፍልንም ሲሆን የሚያልፍብንም ሲሆን ነገር አለሙ በአንድ ቀን ያልቃል፣ በአንድ ቀን ያበቃለታል ማለት ነው። የሀገሬ ልጆች ደስታም ሆነ ሀዘን በቃ በደቂቃዎች ወይም ደግሞ በሰዓታቶች ውስጥ ነው እንዲድብልቅልቅ የሚለውና ከዛ ይች ልጅ ወደ ሀገሯ ልትገባ ሸርንጉድ እያለችበት ባለችበት መሀል በሶሻል ሚዲያ ከአንድ ሰው ጋር ተዋወቀች ማለት ነው። ሰውየው ደግሞ የሚኖረው ኢትዮጵያ ነበረና ከዚያ ኢትዮጵያ ሆኖ ሀይ 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 መባባል ጀመሩ። እንዳልኳችሁ ሳላገባ እድሜ ሄደ ገፋ ረጀው ሞትኩኝ ሄድኩኝ እያሉ የሚጓጉ ሴቶች ገና አዳደለ ቢሆን ይሆናል ቢቀር ይቀራል ብሎ ሄዶ ሽንጉር ይላሉ። ከዛ መጨረሻቸው አምርም ማለት ነው። ለዚህም ነው ተረጋጉ። አላህ ለኛ ያለው የፈለገ ያክል ብታረጅ ብትጃጅ ላንቺ የጻፈልሽ የትም ይሁን ምንም ይሁን አይቀርም። ስለዚህ እናንተ ስለጓጓችሁ ሳታገቡ ሳትወልዱ ስለቀራችሁ እናንተ ስለፈጠናችሁ ብቻ የሚሆን ነገር የለም። ሁሉም አላህ ባለው ጊዜ ነው የሚሆንና ተረጋጉ። ከዛ ይች ልጅ ከአንድ ኢትዮጵያ ካለ ሰው ወንድ ጋራ ትተዋወቃለች ማለት ነው። ከዛ ከተዋወቀች በኋላ እንግዲህ ከወሬ ወሬ ያወራሉ ማለት ነው። እና ከወሬ ወሬ እያወሩ እያለ ሰውየው ኢትዮጵያ እንደሚኖርና አረብ ሀገር መጥቶ ቢሰራ ውጤታማ መሆን የሚችል ሰው በጣም ጀግና በጣም የስራ ሰው እንደሆነ ይነግራታል አሉ ማለት ነው። ከዛ ወይዘሮ ሸቃሊት ደግሞ ዝግጅቷን ጨርሳ ከ19 ዓመት የስደት ቆይታ በኋላ ወደ ሀገሯ ገብታ ሀገሯ ልታገባ ሀገሯ ስራ ልትጀምር የነበረው ነው እንዴ ትልና እንግዲያማ እኔ ወደ ኢትዮጵያ ከምመጣው ትልና ለሱ ማለት ነው በፍጥነት ፓስፖርት እንዲያወጣ ብር ትልክለታለች ማለት ነው። በአስቸኳይ የሚወጣ በሁለት ቀን አለ አይደለ? በፊት 20 ሺህ ብር ነበር፣ አሁን ስንት እንደሆነ ባላቅም። ከዛ ያንን ፓስፖርት በፍጥነት አወጣ። ከዛ ደግሞ ሳውዲ አረቢያ የሚጨራረሰውን ሁሉንም ነገር እሷ ጨራረሰችለትና ሰውየው ማለት ነው መምጣት አይቀረውም እና መጣ ሳውዲ አረቢያ ገባ። ምክንያቱም እሷ ከዚህ ውስጥ ስትኖር የኖረች ሰው ስለሆነች ገንዘባቸውን ይጭነቀው እንጂ ክፍት ከሆነ ቪዛ መላኩ ትኬት መቁረጡ ቀላል ነገር ስለሆነ ሁሉንም ነገር ጨረሰችለት እና እሱ ሳውዲ አረቢያ ገባ። ሳውዲ አረቢያ ሲገባ እንግዲህ እሷ ከምሰራባቸው ሰዎች አስፈቅዳ ኢጃዛ ቤት መታ ፈርሻ ምን ብላ ከጓደኞቿ ጋር አቀባበል አደረገችለት። ከዛ አቀባበል ካደረገችለት በኋላ አቶ ባልየም እንግዲህ ከኢትዮጵያ ሳውዲ አረቢያ ገባ። ደስ አለው፣ ጥሩ አቀባበል ተደረገለት። የሚያሳዝነውና የሚያሳፍረው ነገር ግን አረብ ሀገር እየኖርነ ሀራምና ሀላልን ያለየነ መቼም ቢሆን አልፍልንም። መቼም ቢሆን ሀራምና ሀላል አንድ ላይ መሆነት ለመናገር ወላሂ ነው የምላችሁ።
ከዛ ስትቀበለው ያንን ሰውዬ ያለ ኒካህ ነበረ። ኒካህ ሳታስር ዝም ብላ የአቀባበል ፕሮግራም ነበር ያደረገችለት። ከዛ ከተቀበለችው በኋላ ከሱ ጋራ ሸሸገዳሚዋን አጣጧፈች ማለት ነው። ከዛ ሸሸገዳሚው ከተጣጣፈ በኋላ እንደገና በሌላ ቀን ስትሪያ ተከራይታ ምን ብላ ፕሮግራም አዘጋጅታም የምታውቃቸውን ሴት ጓደኞቿን ለእሷ ሚዜ ያደረገች አሉ። ከዛ እሷ የምታውቃቸውን እሱ ደግሞ ለሀገሩ እንግዳ ምንድን ባሉ ለሀገሩ ባዳ ለሰው እንግዳ ስለሆነ እሱ የሚያውቃቸው ወንዶች ለዛ ሀገር ስለሌለ እሷ የምታውቃቸውን ወንዶች ለእሱ ሚዜ እንዲሆኑ አደረገቻቸው አሉ ማለት ነው። ከዛ እንደዚህ ያሉና ትልቅ የአረቦች የሚጋቡበት የስትሪሃ ቦታ ወይም ሆቴል የለም ትልቅ ቦታ ከዛ ነው አሉ ፕሮግራሙ የተዘጋጀ። ቅውጥ ያለ በቃ ቅውጥ ያለ ፕሮግራም ተዘጋጀና እንደገና ሸሸገዳሚያቸውን ካጣጧፉ ከተጣጣሙ ምናምን በኋላ ነው ኒካህ ራሱ የታሰረ እንጂ ኢትዮጵያ ከመምጣቱ በፊት ወይም እሷ እና እሱ ከመገናኘታቸው በፊት ኒካህ አላሰሩም ማለት ነው። ከዛ እንደዚያ ብለው መኖር ጀመሩ። እንግዲህ ለሱም አንዳንድ ስራ እያፈላለገችለት እየገባ ነበረ። ኧረ ሙቀቱ ኧረ ይሄ ያደክማል ኧረ ይሄ እንዲህ ነው እያላሉ እሱ ደግሞ ስራውን እየረገጠባት ይመጣላሉ ማለት ነው። ከዛ በኋላ እንደዚያም ሆኖ እያለ እሷ ደግሞ ከሽርሽሯ ከሰርጓ ከምኗ ከጨረሰች በኋላ ወደ ነበረችባቸው ሰዎች ስትሄድ እረኛ ስራ የለንም አሁን ሌላ ሰራተኛ አምተናል ብለው ቅንጥላቷን ስንት አመት ከሰራችበት ስራ ተባረረች ማለት ነው። ከዛ እሱም ደግሞ ስራ እያማረጠ ቁጭ በመሀል ያነ 35 ሺህ ብር ድዝበው ጠፋና የሚበላ የሚቀመስ የቤት ኪራይ ሁሉ የሚከፈል ጠፋሉ ማለት ነው። ከዛ እንደምንም ሰውየው ስራ ፈላልጎ ገባ። ከዛ ችግር የለም እኔ ስራ ሊያዝ እንጂ አንቺን እንደ አረቦች ሚስት ቁጭ አርጌ ነው የምቀልብሽ፣ አንቺ ስራ አሰሪም ካሁን በኋላ ከአረብ ቤት ውስጥ ተቀጥረሽ አሰርም እያለ ሲክባ ትለካ ሲውሸቱን ማለት ነው። ከዛ በኋላ እንደዚያ ሲላት እሷ ደግሞ እውነት መስሏት እሱ ስራ ገባ። እሱ ስራ ገብቶ የደሞዙ ቀን እስከሚደርስ በጉጉት እየጠበቀች እያለ አቶ ባልሆዬ የደሞዙ ቀን ሲደርስ በሁሉም ስልኩ ብሎክ አድርጓት ቁጭ። ወላይ ከምሬ ነው እየቀለድኩ አይደለም። እኔ የሰሙትን ነው የማካፍላችሁ። ብሎክ አድርጓት ቁጭ። ከዛ ይባሳለና ደወለና እኔ ከአንድ አወርድልሽ የምትፈልጊ ከሆነ 5000 የሳውዲ አረቢያ ሪያል አዘጋጅ፣ ያ ካልሆነ ግን ኒካሽ መቼም ቢሆን አይወርድልሽም ሲያምረሽ ይቀራል እንጂ ብሎ ቅንጭላቷን አላት። ከዛ እሷም ስራታ ቁጭ ብላ ነበረ። እንደምንም ቤተሰቦቿ ጓደኞቿ ፈላልገው ስራ አስገባት። ከዛ ከስንት ወር ቆይታ በኋላ ሰርታ ለሱም 5000 ሪያሏን ከፈለች። ወይ ከባሏ ወይ ከብሯ ሳትሆን እሷም ሜዳ ላይ ቀረች። ስለዚህ ወንድ የምታሯሯጡ እህቶች ከገንዘባችሁም ከህይወታችሁም ከባላችሁም ሳትሆኑ እንዳትቀሩ ተረጋጉ። እንዳልኳችሁ ትዳርም ልጅም ከአላህ ነው። አላህ ለኛ ያለውን ይዞልናል። አትቸኩሉ፣ አትፍጠኑ። እውነቴን ነው ብላችሁ አስቡት። 19 ዓመት ሙሉ ዋጋ የከፈለችበትን ሀገሯ ልትገባ ጫፍ ላይ ደርሳ እያለ እንደዚህ አድርጎ ከዚያ በኋላ እሷ አሁን ከ10 ሴቶች ጋራ ይወጣል ይገባል እንደፈለገ ይሆናል። እሷ ግን እንደዚህ አድርጎ ጉድ ሰራት ብለው እያወሩ ጉርብ ላይ ሰምቼ እኔ ወረኝቶታችሁ ደግሞ እስኪ ለእናንተም ላካፍላችሁ ብዬ መጣሁ። እና ጀሮ ያለው ልብ ያለው ሸብ ነው እና ተጠንቀቁ ሴቶች፣ የወንዶችን አትመኑ። ሲጀመር ኢትዮጵያ ያለ ወንድ ለጥቅም ካልሆነ በቀር የአረብ ሀገርን ሴትን አይፈልጋትም። ይችብድ ይች ጠሽ አይደለ እንደሚሉን። ስለዚህ አንድ ወንድ ወደ እናንተ ሲመጣ ምን ፈልጎ ነው ብላችሁ እስኪ አንዳንዴ ቆም ብላችሁ አስቡ። ወይ በአካል አታውቁት፣ ወይ የአንድ ሀገር ልጆች አይደላችሁ፣ ወይ ቤተሰቦቻችሁ አይተዋወቁ። ሄዳችሁ እንደ ዝንብ ጥልቅ አትበሉ፣ ነውር ነው።